በኔ ፍቅር ታወራለች አንተ ነህ በግ በምን እንደተጃጃልክ ቆይ የሰው ልጅ እስከ ዛሬ እስከ 3 ወር ለምን እንዴ 3 ወር ከባድ ጉዳይ እኮ ነው እንዴ 3 ወር እኮ በጣም ትንሽ ጊዜ እኮ ነው እንዴ ቆይ እኔ ባልኖር ኖሮ ይሄን ነገር ትጨርስ ነበር ምን እሱማ እርዳታሽ ስላለ እኮ ነው እዚህ ደረሰው ግን እንደዚህ ደግሞ አትበይኝ ስለሽ እኔ አንቺን ስለማፈቅረሽ ነው ለካንቺ ጋር ጅል መሆኑ እንጂ ይሄ ቤት የኔም ሆነ የሱ ልዩነት የለውም በቃ እንዳልኩሽ ደግሞ ለሱ ቤቱን ወደሱ ስም ለማዞር እየተሯሯጥኩ ነው ያለው ነገ ጠዋት ይሄ ቤት ወደሱ ሲዞር የሱ ነው የሚሆነው ማለት ነው ይኸውልህ እኔ ፍቅር ቅድም ከእህት ጋር እያወራን ነበረና በአንዳንድ ጉዳዮች ላይ በደንብ ተስማምቻለሁኝ እንዴ ቆይ ደግሞ ቀለበትን ለምንድን ነው የማታደርገው ለዚህ ነው ስትጠብቅ የነበረው ቆይ ምን አሁን ተስማምታለች ቅድም እንደነገርኩሽ ስለዚህ ቤቱን በእኔ ስም ልታደርገው ከሁለት ቀን በኋላ ተስማምተሽ ጨርሰሽ ካርታ ይታለሽ ይኸውልሽ እሱ በጣም የተቀደሰ ሀሳብ ነው እስካሁን ራሱ እስከ ዛሬ መቆየት የለብሽ በጣም የተቀደሰ እንደውም እኮ 3 ወር ራሱ መቆየት የለብሽ አንቺ ስሙን ካዟዟርሽለት ምንም የሚቀየረው ነገር የለም ገባሽ የሚቀየረው ነው ሳይሆን ህይወትሽን ትቀየሪያለሽ እሱም ያርጋል ሰው ይሆናል ወንድ ታረጊዋለሽ ገባሽ በጣም የተቀደሰ ሀሳብ ነው ሀሳብሽ ማለት ፈለክ ስሙን ቤቱን ባንተ ስም አዞርልሃለሁ ከዛ በኋላ እንደፈለክ ማድረግ ትችላለህ ከኔ ከዛ በኋላ አይመለከተኝም ከፈለክ አሲዛ የፈለከውን ነገር ስራበት ከፈለክ ሽጣው ከፈለክ እሷ ልጇን እንድታስመልሳላት የምትፈልገው አንተን አይደለ በቃ ከፈለክ ልጇን አስመልስበት ከፈለክ እኔ አንተ እስካለ ድረስ የትም ቦታ ለኔ ችግር የለውም ከፈለግን ጎዳና ራሱ መጣ እኔ ምንም አይመስለኝም ገብቶሃል ግን እርግጠኛ ነሽ እኔ ፍቅር ይኸውልህ እሷን ሴትዮ አትመናት እሷ ኮቴ ቤት ናት ቤት እንደምትገባበት አታውቅም ዝምተኛ ስለሆነ ደግሞ ምን እንደምታደርግ አታውቅም ኧረ እቺ ምን ታመጣለች እቺ በግ ነች እኮ አልኩሽ እና ዛሬ ምን ተገኝቶ ነው በእናትሽ እንደዚህ ጥሩ ስሜት ላይ ያለሽ ዛሬ በጣም እኔ እንጃ በጣም ደስ ብሎኛል ከሀሳብ ከምልሽ በላይ አይ ዶናት እንደዚህ ፈገግታሽ ተመልሶ ስላይሽ ደስ ብሎኛል ደህና ነሽ አለኝ በጣም ጥሩ ደህና ነኝ አለን የት ነበርሽ ዛሬ የሆነ ጉዳይ ነበረኝና እስቲ እሱን ልጨርስ ምናምን ብዬ ነበር ጠዋት ነው የወጣሁት እኮ እሺ ይኸውልሽ ሰብልዬ እኔ ታላቅነቴን ልምከርሽ እሱም ወንድሜ ነው ለሱም አድልቼ ወይ ደግሞ ላንቺ አግዢ አይደለም ለራስሽ ብዬ ነው ግን በጣም ስለምታሳዝኝ ሁሌ ሳይስ ታሳዝኛለሽ አንቺ ሴት ልጅ ነሽ ይሄ ነገር ግን ሁሌ እንድታመላልሽ አምሮሽ ውስጥ እፈልጋለሁ ገባሽ ለምን እንደሆነ ታውቂያለሽ እኔ በልጅነቴ ነው የተቀጠልኩት እንደዚህ ሆኜ ካንቺ ማለት አንቺ ማመስገን ሲገባኝ ጭራሽ ማማረር ጀመርኩ አልገባኝም ያልሽኝ ነው አስጨርሽኝ አንዴ ሰብልዬ አንቺ በልጅነትሽ ልጅ ወለድሽ ማለት እዚህ ቤት ውስጥ እስረኛ ሆነሽ ቀረሽ ማለት ነው ወንድሜ የትም ዞሮም ሰርቶ መምጣት ይችላል አንቺ ግን እዚህ ኩሽናው ለኩሽና ስትንቆራቀጥ ነው በአሁኑ ሰዓት ልጅ እንዳታስቢ ሰብልዬ ይኸውልሽ ታናሽ እህቴ ነሽ የእውነት ላንቺ አዝኜ ነው በምንም ግን የሆነ እኔ ላንቺ ክፋት አስቤ ወይ ሌላ ነገር አስቤ አይደለም ግን ልጅ ነሽ ሰርተሽ መግባት ሲኖርብሽ አንቺ ልጅን ስትይ ወይ ደግሞ ለሱ ምሳ ሰርተሽ ጠብቀሽ በቃ ወይ ቡና አፍልችም ምንም ለራስሽ እንኳን ጊዜ ታጫለሽ በጣም ማለት ነው እሱ የትም ዞሮ ሰርቶ መምጣት ይችላል አንቺ ግን የትም ተኳኩለሽ መውጣት እንደዚህ አምሮብሽ የነበርሽው ልጅ ኩሽና ቀርተሽ ነው የምትኖር ይኸውልሽ ይገባኛል እኮ አንቺ ለኔ አስበሽ እንደሆነ ይሄንን ጉዳይ መታነሹ ግን ደግሞ ያው ትዳር አይደል ያዝነው ደግሞ ያው ልጅ በልጅነት ነው እንደዛ አስቤ እኮ አይደለም ይደርሳል እኮ ልጅ እኮ እርሜሽ እኮ አይ ነው ሴት ልጅ ነሽ እርሜሽ ይሄዳል ግን ጊዜ ያለሽ ገና ነሽ ቢያንስ የራስሽ የሆነ ነገር አንቺ እኮ ባጎትሽ ግዴታ መተማመን አንቺ አንድ ቀን እኮ ሊነጥቅሽ እኮ ይችላል ሰው እኮ ነው የገዛልሽ ይሄን ቤት ገባሽ አትተማመኝ ገባሽ ግን ያው ስለሽ የራስሽ የሆነ ነገር ያስፈልግሻል ከዚህ በላይ መኖር አለብሽ ገባሽ አሁን ግዴታ እሱ ሰርቶ እንዲኖር ከስራ ሰርቶ እንዲኖር አንቺም ስራ መጀመር እንዳለብሽ በቃ መናገር አለብሽ አንቺ ሴት ልጅ አይደለሽ ለራስሽ መሆን አለብሽ አንቺ በልጅነትሽ ልጅ ወለድሽ ማለት እኮ በቃ ተቀጠፍሽ በቃ የኩሽና በቃ ሰራተኛ ሆነሽ ምቀር ለሱ እስረኛ ነሽ ማለት
ስለዚህ እንደፈለገ ነው የሚጫወትብሽ። ይገባኛል ግን እኮ እሱ ባሌ ነው ማለት ከዚህ በኋላ ምንም እኮ የቀረን ነገር የለም። ከዚህ በኋላ ልጆች ወልደን ማሳደግ ምናምን በቃ ቀጣይ ህይወት የሚያጓጓው ነገር አለሽ የምታሳድጊበት። እሱም እየሰራ ነው። እኔም አንዳንድ ነገሮችን ለማድረግ እየሞከርኩኝ ነው። ይሰራል እየጠጣ ስለሚገባ ያው ተቆጥቦ ሊሆን ይችላል ከመጠጥ ግን ገና ነው። ምንም አላዛችሁም። ገና ልጆች ናችሁ። እሱም እኮ ታናሽ ወንድሜ ነው። እኔ ከዚህ በኋላ እኮ አረብ ሀገር ሄጄ ሰርቼ በደንብ ባግዛችሁ በጣም ደስ ይለኛል፣ ግን አልችልም። በጣም ተጎድቻለሁ። በልጅነቴ ነው ልጄን ያጣሁት። አንቺም እንደዛ መሆን ትፈልጊያለሽ? አዎ ልክ ነሽ። በአንቺ እኮ እይታ ልክ ነሽ። ግን እሺ በቃ ማለት እንደዛ እንዲሆን እሞክራለሁ። ግን ይሄ ነገር የኔ ብቻ ውሳኔ እሞክራለሁ ሳይሆን በቃ ፕሮሚስ ግቢ። በቃ እሞክራለሁ ሳይሆን እርግጠኛ ነኝ። ምንም በቃ ማሰብ ስለዚህ ያኔ ብቻ የምወስነው ነገር እኮ አይደለም ማለት በዚህ ጉዳይ ላይ እሱም ሊስማማበት ይገባል። አጎትሽ እዛ ሆኖ ልጅ የሚልሽ ነገር ዝም በይው። ዶላር ልኮልሻል፣ ብር ይልክልሻል፣ ቤት ስለገዛልሽ። እሱ ሲጀመር እኮ ስራ እንደምትሰሪና ጥሩ ነገር ላይ እንዳለሽ እኮ ነው የሚያውቁት። ግን አይደለሽ። ምን ይዘሻል እዚህ ቤት ውስጥ? አንድ ቤት ስላለሽ ይሄን አትተማመኑ። አንድ ቀን አጎትሽ ሊነጥቀሽ ስለሚችል ለራስሽ የሆነ ነገር መያዝ አለብሽ። አንቺ እኮ የወጣት ጦረተኛ እኮ ነው እየጦርሽ ያለሽ። አንደኛ ደግሞ እኔም ያንቺ ጥገኛ ሆኛለሁ። በጣም እየተሰማኝ ነው። ጠዋት በተነሳው ቁጥር የእውነት በጣም ነው የሚሰማው። ለምን ያንቺ ወይ አንድ ስራ ሰርቼ አልመጣም። አንቺ ሰርተሽ በምትመጪውና አንቺ እቤት ውስጥ በምታደርጊው ነገር ነው እኛ እየተቀለብን ያለው። እሱ ቢሆን ሰርቶ መኖር አለበት። አስተምሪልሽ። አዎ ይገባኛል እኮ ማለት ያለበት ሁኔታ ይገባኛል። ግን ነገሮች ቀስ እያሉ ነው የሚፈቱት። በዛ ላይ ደግሞ እሱን እንደዚህ እንድትናገሩም አልፈልግም። ነግሬሻለሁ ከዚህ በፊትም ስልሽ ማለት ሳይሰማኝ እኮ ቀርቶ አይደለም። ለኔም እኮ ታናሽ ወንድሜ ነው። ያሳዝነኛል። አንድ መተካይ የሌለው ወንድሜ ነው። ገባሽ እኮ ትዳር እስከሆነ ድረስ ተጋግዘን ነው። አሁን ራሱ እኮ የሆነ ጉዳይ ምናምን ነገር አልኩሽ። በቃ ቤቱን ወደሱ ስም አዙሬ እሰራለሁ ብሎ ያሰበው ነገር አለና እሱን እንደመያዣ አድርጎ ስራውን ሰርቶ ከዛም ደግሞ በቃ ልጅሽን አስመልሰሽ ከኛ ጋር በቃ በሰላም እንድንኖር እሱን በማሰብ ነው። ጭራሽ እኔ ጥገኛ ሆኜ ልጅን እዚህ ለምን ይኸውልሽ ለምን ነው ስለጥገኝነት እያሰብሻለሽ? ቆይ እኔ ምን አለ እዚህ ቤት ውስጥ ምን አለኝ ብዬ ነው የማመጣው? እንዴ ምን አለኝ ማለት ምን ማለት ነው? አጎቱም እየሰራ አይደለም። አንድ የሚኖረው ባንቺ ነው። እኔም የምኖረው ባንቺ ነው። በቃ እሺ አጎቱን እርሺውና በቃ እኔን እንደ እህት አይተሽኝ ለምን እኔ ለልጅሽም ማክስት መሆን እችላለሁ ማለት በቃ ቀለል አድርገን እኮ ካሰብነው ነገሮችን አስተካክለን ተጋግዘን መኖር እንችላለን። እንዴ ሁላችንም ወጣቶች ነን። ነገ ላይ ተሰርተን መለወጥ የምንችል ሰዎች ነን አይደለ? ስለዚህ በቃ በቀላሉ ነገሮችን አስተካክለን እንድናሳልፍ ነው ፈልገው። እንድትገናዘቢ ነው። ዛሬ ማንም አይፈልግሽም ብር ከሌለሽ ማለት ነው። ነገ ደግሞ ወንድሜም ቢሆን ጥሎሽ ሄዳል ምንም ነገር ከሌለሽ። ይሄን ቤት ተነጠቅሽ ማለት ወንድሜ ካንቺ ጋር ይኖራል ማለት አይደለም። ወንድሜ አንድ ለሱ አድርቼ ሳይሆን ለሱ ክፉ ነገር እያወራልሽ አይደለም። አይደለም ቆይ እኔን አዳምጪ መጀመሪያ ስሚ። ለምን እንደሆነ ታውቂያለሽ? እሱ ይሄን ቤት ስላየና ትንሽ ነገር ስላለሽ ነው አብሮሽ ተከትሎሽ የገባው። አንቺ እያልሽኝ ያለሽው ነገር አልገባኝም። ቆይ ማለት እኔ እየገባኝ አይደለም። ወንድምሽ አይደል እንዴ? በዛ ላይ ደግሞ ምንድነው ችግሩ? እኔ ንብረቱን ብሎ አይቶ ቢመጣ ራሱ ምን ችግር አለው? ማለት ዋናው እኛ እኮ በፍቅር መኖራችን ነው። ነገሮች ከዛ በኋላ እኮ መስተካከል ይችላሉ። አዎ ሰብልዬ፣ እሱ እኮ ልክ ነሽ። ምንም ያልኩት ነገር እኮ የለም። ልክ ነሽ እኮ ማለት አንቺስ ወንድምሽ አይደል እንዴ? ለምንድነው ስለሱ እኔ ወንድሜ ነው አላልኩም። ስሚ እኔ ወንድሜ ነው አላልኩም። ላንቺ እየተቆረቆርኩልሽ ነው። እኔ እኮ ይገባኛል። እኔ እንደ ሴትነቴ ደግሞ ላንቺ እያሰብኩልሽ ነው። ገባሽ እንዴ? ለምንድነው እሱ መጥፎ ነገር እኔ ላይ ያደርጋል ብለሽ እያሰብሽ ያለሽው? እኔ መጥፎ ነው አላልኩም፣ ግን ገንዘብ እስካለሽ ድረስ ተጠቀሚበት፣ ተዝናኝበት። በቃ ፈታ እንዴ የቀበርሽው። ቆይ ለመቼ ሊሆንሽ ነው? ለዛሬ ካልሆነሽ ለመቼ ልትሆኚ እኮ? ስታረጂ አብሮሽ እንዲቀበር ነው ስትሞቺ? እና እኮ መዝናናትም ምንም ነገር ማድረግ ካለብኝም ከባሌ ጋር ነው ብር ብዬ ማለት ነው። እስካሁን ምንም ያገኘሁትም ነገር የለም። ቀጥፍ ብዬ ነው ቁጭ ያልኩት። ምንም ጨራሽ ተሰበርኩ። ምንም ስራም እንድሰራም ፍላጎት የለኝም። ምንም በቃ እንዳደርግም ፍላጎት የለኝም በአሁኑ ሰዓት ማለት ነው። እንኳን እኔ ለአንድ ልጅ መሆን አቅቶኝ አይደለ ቁጭ ያልኩት። ምንም ላመጣ አልቻልኩም። እሺ በቃ ማለት ሀገር ለሀገር ሰውን ተሰድጄ በሰራሁት ምንም አላመጣሁም።
እልሽ አሁን እኔ ተርፉ ለራሴ ነው ልጅ ባልሽኝም ነገር ሀሳብ እስማማለሁ ባለው ነገር እስማማለሁ። ግን በቃ እዚህ ጋር የኔ የእሱ ምናምን ነገር ብለሽ በእኛ መሀል ላይ ነገሮችን ክፍተት እንዲፈጠር አልፈልግም። በቃ ይሄ ቤት የኔም ሆነ የእሱ ልዩነት የለውም። በቃ እንዳልኩሽ ደግሞ ለሱ ቤቱን ወደ እሱ ስም ለማዞር እየተሯሯጥኩ ነው ያለሁት። ነገ ጠዋት ይሄ ቤት ወደ እሱ ሲዞር የእሱ ነው የሚሆነው ማለት ነው። እኔ ይህንን የማደርገው ደግሞ አንድም እኔ በዚህ ምክንያት ማንም ሰው እንዲናገረው ስለማልፈልግ ነው። በዚህ ምክንያት እንዲሰማውም አልፈልግም። እሱ ማድረግሽ ጥሩ። አንደኛ ቤቱን ካዛዞርሽለት ስራ የሆነ ከፍ ያለ ነገር ሊያገኝ ይችላል። እኔም እሱን ነው እያልክ ያለሁት። ገባሻ? አንደኛ ልትለወጡ ትችላላችሁ። ብዙ ነገር እኮ ነው ያለው። ግን ተረጋጊ፣ አስቢበት። ስለ ልጅ የሚባለው ነገር አጎትሽን አትስሙ። ይሄ ለባለቤትሽ ስም ማዛዞሩን አለሽ ነው ሀሳብሽ፣ ምንም ክፋት የለውም። ይኸውልሽ እሱ በጣም የተቀደሰ ሀሳብ ነው። እስካሁን ራሱ እስከዛሬ መቆየት የለብሽም። በጣም የተቀደሰ እንደውም እኮ 3 ወር ራሱ መቆየት የለብሽም። አንቺ ስሙን ካዛዛርሽለት ምንም የሚቀየረው ነገር የለም። ገባሽ? የሚቀየረው ነው ሳይሆን ህይወትሽን ትቀየሪያለሽ። እሱም ያድጋል፣ ሰው ይሆናል፣ ወንድ ታደርጊዋለሽ። ገባሽ? በጣም የተቀደሰ ሀሳብ ነው ሀሳብሽ ማለት እስማማለሁ። እንደዚህ እስማማለሁ። እንደውም ለዚህ ለሀሳብሽ በጣም የተቀደሰ ሀሳብ ስላቀረብሽልኝ እኔ መካቶ ልጋብዝ ደስ ይለኛል። ይኸውልህ የእኔ ፍቅር ቅድም ከእህት ጋር እያወራን ነበረና በአንዳንድ ጉዳዮች ላይ በደንብ ተስማምቻለሁኝ። እንዴ ቆይ ደግሞ ቀለበትን ለምንድን ነው የማታደርገው? እንዴ የኔ ፍቅር ነገርሽ የለ እንዴ? እጅ አብጧል ነበር እንዴ? ያስቆርጭ ያስወጥቼው ነግሬሻለሁ እኮ። ታዲያ አሁንስ ቢሆን ሌላ እንትን እስክናረግ ድረስ ያው እሺ በቃ ለማንኛውም ግን ይኸውልህ ከእህት ጋር ተነጋግረን ተስማምተናል ማለት በቃ አሁን ላይ በምን ተስማማ መሰለ? እኔ ቤቱን ሙሉ ለሙሉ ወደ አንተ ስም ላዞር ተስማምቻለሁ። ማለት ፕሮሰሱን በእርግጥ ቀድሜ ነው የጀመርኩት፣ ግን እህትን ሳማክራት በቃ አሪፍ እያደረግኩ እንደሆነ ነገረችኝ ምናምን ነገር እና አሁን ላይ እንደዛ ነው እያደረግኩ ያለሁት። ከፈለግ ስሙን ቤቱን ባንተ ስም አዞርልሃለሁ። ከዛ በኋላ እንደፈለክ ማድረግ ትችላለህ። ከኔ ከዛ በኋላ አይመለከተኝም። ከፈለክ አሲዛ የፈለከውን ነገር ስራበት፣ ከፈለክ ሽጣው፣ ከፈለክ እሷ ልጇን እንድታስመልሳት የምትፈልገው አንተን አይደለም። በቃ ከፈለክ ልጇን አስመልስበት፣ ከፈለክ እኔ አንተ እስካለ ድረስ የትም ቦታ ለእኔ ችግር የለውም። ከፈለግን ጎዳና ራሱ መጣ እኔ ምንም አይመስለኝም። ገብቶሃል? ግን እርግጠኛ ነሽ የኔ ፍቅር? እኔ በጣም እርግጠኛ ነኝ። እንዴ ስትል ማለቴ ያለን ንብረት ይሄ ብቻ ነው? አስበሽበታል በደንብ? እንዴ በደንብ አስቤበታለሁ። ቆይ አንተ እኔ ከአንተ የሚበልጥብኝ ነገር ያለ ነው የሚመስለው? ሁሉም ነገር እኮ መቅረት ይችላል። ይኸውልህ ይሄ ነገር አንተንም ከሰውነት ተራ ወጣሁ እኮ በዚህ ምክንያት ነው። ሰዎች ሴት ቤት ገባች እንደዚህ ሆንኩ ሁሉንም ነገር ችላ ይኖርከው ለእኔ አይደለም። ስለዚህ ለአንተ እኮ ከዚህም በላይ ሲያንሰህ እኮ ነው። ከዚህም በላይ ብችልና ባደርግልህ በጣም ነው ደስ የሚለኝ እና ማለት ልጅ መውለዱ ምናምን ነገር ድንገት እንኳን ይሄ ንብረት ማለት አንተ አስይዛበት ሰርተህበት ምናምን ስኬታማ እንኳን መሆን ባትችል ልጅም ቢሆን ቀስ ብለን መውለድ እንችላለን ነገሮችን ካረጋጋም በኋላ። በዛ ላይ ደግሞ ለእህትም እንድትደርስላት ትፈልጋለች እና በቃ የምትፈልገውን ነገር አድርግላት። እኔ እንደዛ እንዲሆን ነው የምፈልገው። ገባ? ለምሳሌሽ እኔም ይህ ስራ እንዲያመልጥኝ አልፈልግም። ምክንያቱም ህይወታችን የሚቀይር ስራ ነው እና ካልሽ ካመጣሽው ችግር የለውም ይሁን እና ያው ህይወታችን እንቀይራለን። አንቺም በታክሲ መንገላታት የለብሽም። ግን እኔ ፍቅር አጎትሽ በዚህ ሀሳብ የሚስማማ ይመስልሻል እንዴ? ማለት በዚህ ጉዳይ ላይ እኮ ማንም አይመለከተውም። ንብረቱ ይሆን አይደለ? ስለዚህ የፈለኩትን ነገር ማድረግ እችላለሁ። ማንም ሰው በዚህ ጉዳይ ላይ አስተያየት መስጠት አይችልም እኮ። ቢሆንም ያው እሱ አይደለ በስምሽ ያደርግልሽ እንዴ? ቢሆንስ በስሜ ሲያደርግልኝ እኮ የፈለኩትን ነገር እንዳደርግበት ነው አይደለ? ሲቀጥል ደግሞ እኔ ማለት ከአጎቴ ጋር የሚያጣላኝን የሚያሳፍረኝን ነገር ታደርግበታለህ ብዬ ስለማላስብ ነው። በደንብ ነው የምተማመንብህ። ስለዚህ በጣም ነው የማመሰግነው። እና ሜላትስ ምን የምትል ይመስልሻል? ይኸውልህ አሁን እዚህ ጋር ያልገባው ነገር በእኔ እናንተ መሀል ላይ ሌላ ሶስተኛ ወገን አያስፈልገንም። ማለት ቤተሰቦቼን በዚህ ጉዳይ ላይ ጣልቃ ላስገባ አልችልም። ቤተሰብ ነው። እዚህ ጋር ትዳር ነው የያዝነው። ነገ ጠዋት እኮ አንተ ንብረቱ በአንተ ስም ዞሮ እኮ እኛንን ዞሮ የምንኖርበት የእኛን ህይወት መጥቶ የሚኖርልን ሰው አለ? ማንም አይኖርም። ስለዚህ በእኛ መሀል ያለውን ነገር እርስ በርሳችን ነው የምንፈታው። በዚህ ጉዳይ ላይ በእርግጠኛ ማለት ሊገቡ እንኳን ቢያስቡ ከኔ ጋር ነው የሚጣሉት። ታውቃለህ፣ እኔ በአንተ ጉዳይ ላይ ቀልድ አላውቅም። ፍቅር ያው እኔ ከቤተሰቦች ጋር መጣላት አልፈልግም። ያው ለእኔ ያላቸው አመለካከት እንዲቀየር አልፈልግም። ምክንያቱም ሀሳባችን ጥግ ድረስ ነው። አብረን ልጆች ወልደን ህይወት ልመሰረት ነው እያሰብ ያለን። ከአጎትሽ ጋር ተጋጭቼ ደግሞ ይሄ ነገር ጥሩ አይመጣም። ገብቶሻል? ከቤተሰብሽ ጋር ላራርቅሽ አልፈልግም። በዚህ ጉዳይ ላይ ሀሳብ አይግባ። እኔ በማሳምናቸው መንገድ አሳምናቸዋል።
ኢቭን እኮ መስማት ላይ ይጠበቅባቸው ይችላል እኮ መናገርም ላይ ይጠበቅብን ይችላል። ለሱ ችግር የለውም። ባትናገርም ችግር የለውም። ምክንያቱም እኔ በምሰራው ስራ በጣም ስለምተማመን ይሄን ቤት አይደለም ሌላ ቤት ገዝተን እንዳልኩሽ አንቺ ከዚህ በኋላም በእግርሽ አትንከራተችም። ብዙ ነገር ነው የምናደርገው። ስለዚህ ሀሳብ አይግባሽ። እህት ልጇ የሚመለስበትን መንገድ ብትፈጥር ለእኔም ደስ ይለኛል። የእሷ ልጅ ማለት የኔም ልጅ ነው። ስለዚህ ችግር የለውም። ታዲያ እንትን ካረግነው ዛሬ ሄደን አስተካክለው። ዛሬማ እኮ ኦልሬዲ መሻለ 11 ሰዓት ኦልሞስት እየሆነ ነው መሽቷል። ስለዚህ ነገም አንዳንድ ጠበቃዎች ምናምን ነገር ተጨራርስና ከነገ ወዲያ ሄደን መፈራረም እንችላለን። መቼም 2 ቀን መታገስ አያቅተም አይደለም? የምን ትዕግስት አመጣሽብኝ ፍቅር? እስካሁን እኮ አንቺ ቤት ነው አይደል እንዴ? አንቺ ንብረት ነው። የት ሄድብናል? ስለዚህ በቃ እንዳልኩ ከነገ ወዲያ ሁሉንም ነገር ነገ እኔ ያሰብኳቸውን ነገሮች ከጠበቃው ጋር ምናምን ከጨራረስኩኝ ከነገ ወዲያ በእርግጠኝነት ያልቃል ብዬ አስባለሁ። በጣም ወድሽ እኮ እዚህ አስተሳሰብሽን ሁሉ ነገርሽ ነው የምወድኝ እኮ እንጂ እኔም ስለምወድ ስለምተማመንብህ ነው ይሄን ሁሉ ነገር እያደረኩ ያለሁት። አውቃለሁ ፍቅር። ስለዚህ በቃ እንዳልኩ ከነገ ወዲያ እንጨርሳለን። ከእህትህንም አሳምናት ምናምን በቃ ሰላም እንዲሰማት እፈልጋለሁ። በዛ ላይ እዚህ ቤት ስትቀመጥ ምናምን እንደ ጥገኝነት እየተሰማት ስለሆነ እኔ ከብዶኛል። እኔ አሁን አላውቅም። በተለይ ባለፈው የተናገረች ንግግር በጣም ይደብራል። ኧረ ለእኔ ችግር የለውም ማለት በቃ እሷ የሚሰማት ነገር ይገባኛል። እንደ ሴት የሚሰማት ነገር ስለሚገባኝ ችግር የለውም። አሁን ሞር እንደውም ንብረቱ ወደ አንተ ስም ሲዞር ይመስለኛል የወንድሜ ቤት ነው ብላ ሰላም እንደሚሰማት ተስፋ አደርጋለሁ። ማንም እኔ እንደዚህ አይነት ነገር እንዲሰማ አልፈልግም። ምክንያቱም አንቺም እንደ እህትሽ ነው መቀበል ያለባት። ገባሽ? እንደዚህ አይነት አስተሳሰብ ሲጀመር ከጭንቅላቷ ማስወገድ አለባት። እንደዚህ አይነት ኑሮ አልፈልግም። ካልሆነ ላባራት እንዴ ማለት አንቺ ደስ እንዲልሽ ብቻ ነው የምፈልገው። ኧረ እንዴ እኔም እኮ እሷም እኮ እህቴ ናት ማለት እኔ እኮ እንደዚህ እየነገርኩ ያለሁት እንደዚህ እንድታስብ ፈልጌ ሳይሆን በቃ እሷ ነፃነት እንዲሰማት ነገሮች እንዲስተካከሉ ስለምፈልግ ነው። ታውቃለህ እሷ ነፃነት እንዲሰማት አንቺ እንድትጨነቂ ምናምን አልፈልግም። የሚሰማሽን ነገር ትክክለኛውን ብቻ ነው እንድትነግሪኝ። እኔ እንደውም ከዚህ ብትሄድ ነው የሚደብረኝ፣ ምክንያቱም እንዳስከፋዋት ነው የሚሰማኝ። እኔ እንደ እህቴ ተቀብያታለሁ። ስለዚህ እዚህ እንድትኖር ነው የምፈልገው ካልሽ እንግዲህ እኔ ያው ሁሌ ባንቺ ሀሳብ እንደተስማማ ነው። ያው እንግዲህ ምርጫሽ ምርጫዬ ነው ፍቅር። በቃ እሺ፣ በዚህ ከተስማማን አይቀር ለራት የሚሆኑ አንዳንድ እቃዎችን የሚገዛ ስችል። እሺ ቢንጎ ግባለት። ይሄን ደስታማ ለሷ መናገር አለብኝ። በቃ እኮ ተሳካ እኮ። ሄሎ ወይኔ ፍቅር፣ በቃ ህይወታችን ተስተካከለ ከዚህ በኋላ በቃ ጨረሰን። ያው ከነገ ወዲያ በስማ ዞር ላሉ ብላኛለች። በቃ ቤት ነኝ። ይሄን ደስታማ ከአንቺ ጋር ሆኜ ነው የማከብረው። በቃ ህይወታችን ከዚህ በኋላ አንድ ብለን ነው የምንጀምረው። እሺ የእኔ ቆንጆ ቻው። እሺ ለዚህ አንዴ ሲጠብቅ የነበረው አሁን ተስማምታለች፣ ቅድም እንደነገርኩሽ። ስለዚህ ቤቱን በእኔ ስም ልታደርገው ከ2 ቀን በኋላ ተስማምታ ጨርሰናል። ካርታ ይታለሽ እጅ ያስገባች። ካርታው እሷ ጋር ነው። ምን ያደርጋል? እኔ ጋር ዛሬ መሽቷል። ነገ ጠበቃውን አነጋግሬ ከነገ ወዲያ በስም ይገባል ብላለች። ይኸውልህ እሷን ሴትዮ አትመናት። እሷ ኮቴ ቤት ናት። ቤት እንደምትገባበት አታውቅም። ዝምተኛ ስለሆነ ደግሞ ምን እንደምታደርግ አታውቅም። ኧረ እቺ ምን ታመጣለች? እቺ በግ ነች እኮ አልኩሽ። በእኔ ፍቅር ታወራለች። አንተ ነህ በግ። በምን እንደተጃጃልክ የሰው ልጅ እስከ ዛሬ እስከ 3 ወር ለምን እንዴ? 3 ወር ከባድ ጉዳይ እኮ ነው። እንዴት ነው 3 ወር እኮ በጣም ትንሽ ጊዜ እኮ ነው። እንዴ ቆይ እኔ ባልኖር ኖሮ ይሄን ነገር ትጨርስ ነበር። ምን እሱማ እርዳታሽ ስላለ እኮ ነው እዚህ የደረሰው። ግን እንደዚህ ደግሞ አትበይኝ ስልሽ እኔ አንቺን ስለማፈቅረሽ ነው ከአንቺ ጋር ጅል መሆኑ እንጂ እንዴት ነው ከሌላ ሴት ጋር እንደዚህ ነው? እኔ እስከ ዛሬ አሁን እንኳን 3 ወር የቆየበት ነገር ማለት 1 ወር የማይቆይም ነበር። የኔና ያንተ ልጆች እኮ 3 ዓመት ይሆናቸው ነበር እስካሁን። ይሄ ስራ የሚሳካበት ማለት ነው። እሱማ ልክ ነሽ፣ ግን በዛ አጎቷ አለ በዚህ ያው ታውቂዋለሽ፣ ነገሩ ውስብስብ ነው። አንቺ እኮ እዚህችን 1 ወር ብቻ እኮ ነው እያየሽ ያለሽው። አንተ 1 ወር ነው 1 ወር ነው ያልከው? ኧረ እባክህን 2 ወር ነው። ምንድን ነው ፈዛሃል? ምን ሆነ ነው? ንቃ እንጂ። ኧረ እቺ ሴትዮ እውነት ምን አርጋባለች? ፀጉርህ ግን ደህና ነው። ከፀጉርህ ግን የሆነ ነገር ወስዳ አሰርታለች። ምን ትወስዳለች እንዴ? እና ንቃ ታዲያ። ወንድ ልጅ አይደለ እንዴ? ታዲያ ይኸው በቃ ተሳካ እኮ። አንተ ወንዱ እኮ እኔ ሴቷ እኮ በለጥኩ እንዴ? ምን ሆነ ነው?
ተሳካ። ከዚህ በኋላ ምን እንጠብቃለን? ምንድነው የተሳካው? ገና እኮ አላለቀም። እጅ እኮ ምንም የገባ ነገር በቃ እኮ አምናለች እኮ ልጅቷ እኮ አምናለች። እኔ እኮ በትንሽ ነገር እኮ ሴትዮን እኮ አሰመጥኳት። ምንም እኔ ሴታው ማለት እንኳን አንተማ ጭራሽ በሷ ፍቅርማ ሰምጣል እንዴ? ኧረ ምን ሆነሽ ነው? እኔ ከአንቺ ውጭ ሌላ ሴት አይቼ አላውቅም እንዴ። ኧረ ይሄ እዚህ ውስጥም እኮ የገባሁት በአንቺ ግፊት ነው አይደለም እንዴ? እኔ እንጃ የሆነ ነገር እያደረገችበት አይደለም። በዚህ አንቺ በዚህ እሷ እንዴ ጭንቀት የሚባል ነገር እኮ አለ አይደል? ተጨመርንበት፣ እኔም ተጨመርሽብኝ ያልከኝ እሱ ከአንቺ ጋር የሚወዳደር ሰው የለም። ግን እዚህ ውስጥ የገባሁት ለአንቺ ብዬ ነው አይደል? ለራስህ ስትል ነው የገባው። እኔ ስትል ይሄ እንደዚህ ማለት በእኔ ለወደፊት ህይወታችን ብዬ ነው እዚህ ነገር ውስጥ የገባሁት። እኔ ከዚህ ነገር ውስጥ ላውጣክ እየሞከርኩ ነው። ግን ንቃ፣ ራስህን ሆነ ቆፍጠን በል እንጂ ወንድ ልጅ አይደለ እንዴ? ይልቁንስ እኔ ደህና የእውነት እየተደሰትኩ በቃ እንኳን አንድ ባኮ ማስተካል ሳልጨርስ መጠጥሽ ሳልጨርስ ነው የጠራኝ። ካጣጣና እንሂድና እንጣጣ። ጭራሽ ካንቺ ጋር ይታኝ ደግሞ 2 ቀን ቀርቶት እንትን ይበላል። እባክህ አሁን እሷ ትላንትና ቀድም ቁጭ ብለን ስናወራ ነበር እኮ ምንም ቢሆን ካንቺ ጋር መጠጥ እየጠጣው ብታይኝ ደግሞ እና ታዲያ እኔ ደስታዬን ላጣጥም ነው ያልኩት እኮ። በቃ ጠጫ መጠጥሽን ጨርሽ፣ እኔ እዚሁ እንትን እላለሁ። የሳጎረ ነው ሆነ ቁጭ ልትል ነው ታዲያ ምን? ይኸው 2 ቀን እኮ ነው የቀረው። ምን አለ ብትታገሽ። ኧረ በእናትህ ነቃ፣ ቆፍጠን በል እንዴ አንተ። በቃ ሁሉም ነገር እኮ እየጨረሰችልህ ነው። እሷ ፊት እኮ ማስመሰል ብቻ ነው ያለበት። እያስመሰልኩ ነው እኮ አምናለች ልጅ እኮ ማስመሰል ማመን ብቻ አይደለም። ምን እንደምታደርጋት ሰክረሻል እንዴ? ምንድነው? በቃ አልቋል ነገሩ። አንዱን ብርጭቆ አልጨረስኩም እንኳን። ታዲያ ምንድነው? በቃ አልቋል እኮ ነገሩ አልቋል። ከ2 ቀን በኋላ እጃችን ላይ ነው ያለ። አልቋል አትበል። ካርታው እንኳን እጅ አልገባም ገና። ምንም ነገር የፈረመችው ነገር እንኳን የለም። እንኳን አልቋል ለማለት ምንም ገና ከስተጀርባችን ደግሞ እንደምታደርግ አታውቅም። ማንም እኮ የላትም ከኔ ውጭ ማንም። ከማን ጋር ነው ሴራ ልታሴር የምትችለው እቺ ልጅ? እኔ እናንተ እህትና ወንድም ነው የተባባልነው። አትሳሳት። እሷ ደግሞ ካንተ ጀርባ ምን እንደምታደርግ አታውቅም። ለነገሩ ነሽ ነው ዛሬ ነው ስነግረህ ነው እንደምትነቃው። ያው በፊት ነበርክ እመን እንጂ ቆንጆ ስለሆነ ደግሞ ሰው ልጅ ሴት ናት ትፈለጋለች። ጅልያ አንተ ናት ትጀጃል ሰጣን ችግር የለውም ብቻ በሚሆነው መንገድ በቃ ይኸው አልቋል። ይሄ 2 ቀን ደግሞ ያለውን ነገር በግልጽ እንትን እላታለሁ። በቃ አለቀ። ምክንያቱም ከዚህ በላይ እኔ ላስመስል አልችልም። ምንም በግልጽ የምታደርገው ነገር ሳይሆን አስፈጠናት። በቃ ይሄ ነገር መፍጠር እንዳለበት ነገራት። በቃ እኮ ነገ ይነጋል። ከነገ ወዲያ በቃ እጃችን ገባ። ምንም ተነገ ወዲያ አታስብላት። በቃ ነገ የሚያልቅ ነገር ስለሆነ ምንም ተነገ ወዲያ አንዴ ምንድነው ጠበቃ ምናምን የምትለው እንዴ? ቤት እኮ ነው እሱ። ዳቦ ቤት እኮ አይደለም የምናሸጋግረው፣ ጠበቃ አለ፣ ብዙ ነገር እኮ አለው አይደል እንዴ? ትልቅ ቤት እኮ ለባለቤቷ እኮ ነው የምታስተላልፈው። ምንም ቢሆን ጠበቃ ማናገር አለበት። አስባ የምታደርገው ነገር እኮ ነው ማለት ነው። በአንድ ቀን መጨረስ ትችላለህ፣ ግን በስተጀርባችን ምን እንደምታደርግ አውቅ። ስም ለማዞር 300 ሺህ 500 ሺህ ከፍለሽ ምናምን ነው እንትን የምታደርጊው ትችላለህ። 300 ሺህ እኔ ምን አገባኝ? ለምን ሚሊዮን አካፍል ምን አገባኝ? ቤቱ ብቻ በእጄ ይቆም። ምንም እየተረዳሽኝ አይደለም። እኔ በምን እንደማስረዳሽ አንተ ምን ቤት ነው እሷ ለምታስጨርሰው ነገር ምን አገባኝ? እየተቆረቆርኩላት አይደለም፣ ያለውን ህግ ነው እያስረዳሽ። ምንድነው ሲጀመር ብር አለክ የምታስጨርሰው ነገር? በሷ እኮ ነው ሁሉም ነገር እያስጨረስክ ያለው። እሺ በቃ ይኸው በቃ ወደ መጠጥሽ ሂጂና ጨርሽ። እኔ እዚሁ ሁኜ ማረገውን ነገር ላስብበት ብቻ ነው። ወይ አጠጣ ወይ አታስጠጣ። ምን ላደርግ እንደፈለግሽ ከዚህ በላይ አላውቅም። በቃ ተሳካ ነገሩ ተባልሽ በቃ አመነሽ። አንተ ምንድነው ተሳካ አትበለኝ። ምንም ነገር እጅ ሳይገባ ተሳካ አትበለኝ። እሷ ፊት ደግሞ እንደ እንትን የምታረጊ ነገር ተይ። እኔ ደስ እያለኝ አንተ ስትሽለመጥመጥ ምን ጸጥ ብዬ ቁጭ ብዬ ልይ ታናሽ እህቴ ታናሽ ወንድሜ ነሽ። ሚስቴ እኮ ነች። ሚስቴ ፊት እኮ ዝቅ እያደረግሽኝ እኮ ነው። እንዴት ፍቅራችሁን ስትጣጣሙ ቁጭ ብዬ ቁጭ ብዬ ልይ ስሜት እንኳን እኮ አላውቅም አይደለም እንዴ? እኔም እኮ ይሰማኛል። እኔ እናንተ ከዚህ በፊት ያደረግነው ነገር ለኔ ትዝ ይለኛል። ገባ? ምንም ቢሆን ጀርባዬን ሰጥቻት ነው የምተኛው። ቁጭ ብላችሁ ጀርባዬን ሰጥቻት ነው የምተኛው። ስሜት ስስማት አይተሽኛል። ምንድነው የምትይልሽ? ልስማትም ፈለክ? እሱ ማማረ በል አንተ ገና ሌላ ታወራለህ። ልታስቀኑኝ ነው ጎን ለጎን እንደዚህ ቁጭ ያላችሁት እንዴ? ባልና ሚስት አይደል እንዴ? አረኛ እንደዛ አስበን አይደለም ተለክሽ መጥቻን። እዛው እኔ ባለቤቴና ልጄ ጥለውኝ ስለሄዱ ነው እንዴ? እንደዛ እንድታስቢ አልፈልግም። ምን እያልሽ ነው ያለሽው እንዴ? ምን ነው ይሄ? ኤልኩስ ዛሬ ጥሩ ነገር ለነግራችሁ ነው የመጣሁት። እንጃ ትናንት ለሁለታችሁም እየነገርኳችሁ ነበር አይደለ? ማለት በቃ አሁን ያለውን ነገር በሙሉ ጨርሻለሁ። ዛሬ ከጠበቃው ጋር ነበርኩኝና
በቃ ያለውን ወረቀቶች ምናምን ነገር ጨራርሰን ነገር በቃ እኔ እናንተ መፈራረም ብቻ ነው የሚጠበቅ። ሁሉም ነገር አቋል ሳብሊ ከምርሽ ነው ማለት አሰብሽበት እንዴ? ይሄን እኮ ዛሬ ነው እንዴ ማለት እኮ ተነጋግረን የጨረስነው ጉዳይ ነው ማለት ከመነጋገርም አይ ማለት ከልብሽ ነው ወይ ፈጠነ ብዬ ምንም እኮ ይሄ እኮ ጊዜ የሚያስፈልገው ነገር አይደለም ማለት ማሰብም አይጠበቅብኝም። ይሄ ለባሌ ነው እንጂ የሚሰጠው እኮ ለሌላ ሰው ሰልፍ ያለ ማለት አልገባሽም። በቃ እኔ እኮ ይሄ ነገር ከተስተካከለ እኮ ልጄም ለኔ ይመለስልኛል ማለት ነው። የኔ ህይወት ይስተካከላል። አይሽ አሁን መጣሽ በቃ እኔም እንደዚህ እንድታስቢ ነው የምፈልገው ማለት በቃ ነፃ ሆነሽ ከልጅሽ ጋር በሰላም እንድትኖሪ በቃ አሪፍ ቤተሰብ እንድንሆን ነው ፍላጎቴ። ለዛም ነው ነገሮችን ያፈጠንኩበት ምክንያት አንዱ እሱ ነው እና ነገሮች ይስተካከሉ ስላሰብኩኝ ነው። በጣም ደስ ይላል የእውነት እኔ ማሰቡ ላቃተኝ። ያው ያንቺ ውለታ እንዴት እንደምመልስ አላውቅም። እኔ እኔን ከውለታ ነው የምትቆጥርብኝ አልፈልግም። በዛ ላይ ነገ ጠዋት ሁላችንም አብረን ተሰብስበን የምንኖርበት ቤት ነው የሚሆነው። እሱ በጣም ደስ የሚለኝ ነገር አንደኛ ልጄም ነው ያንቺ ጦርነት ደግሞ ከአቅሜ በላይ ሆነብኝና እኔ እንጃ በጣም ከመጀመሪያው እንደነገርኩሽ ሰብዬ በጣም ለሷ ሀሳቢ በጣም ኖሮ ነች። ከምንም በላይ ደግሞ ለኔ ያርገችልኝ ነገር እኔ ቆጥሬ አልጨርሰውም። እግዚአብሔር ወንድሜን ከዛ መጠጥ ማለት ከሚያጨስ ከሱስ ውስጥ አውጥተሽ እዚህ ማድረስ ከዛም አልፎ ደግሞ ለኔ መሆንሽ በጣም የእውነት እኔ እኮ ዛሬ እንደዚህ ልትብኝ ምናምን ፈልጌ እየነገርኳቸው ያሉት ግን ጊዜ አጥቼ ነበረ የምነግርሽ ነገር እና በጣም ካበደኝ እንጂ ጠጋኛ ሆኜ እኮ ነበር አንቺ ጋር የምኖረው ነበር እና አንደኛ ልጄንም በምን እንደማውጣው ብቻ በጣም እጅግ በጣም አመሰግናለሁ። ኧረ ችግር የለም ምን ሆናችሁ ነው ቀለል አድርጉት ማለት እኔ እኮ እንደዚህ እንድትብኝ ፈልጌ ሳይሆን በቃ ነገሩን ስለጨረስኩኝ ደስተኛ ሆነን አሪፍ ጊዜ እንድናሳልፍ ስለፈለኩ እኔ ምን መሰለሽ እስካሁን የሚያምንብኝ ሰው ነበር ያጣሁት። አንቺ ደግሞ በእኔ ስላመንሽ በጣም ነው ደስ ያለኝ። ከብሩ በላይ በቃ አንቺ እኔ ላይ ማመንሽ በጣም ነው ደስ ያለኝ። ኧረ ለሱ ችግር የለውም ማለት አንተ በእኔ ላይ ተማመን በጣም ነው የምተማመነው እንጂ ለዛ አይደለ እንደ ያው ለጊዜ ፊውቸራችንም አብረን እያቀድን ያለን እኮ በቃ ያ ማለት እኮ ነው። በእኔ እናንተ ማን እንደዚህ ነገር ቢኖር አልፈልግም። ቢሆንም በዚህ ጊዜ ግን ምንድን ነው የምታወራው? መተማመን ሌላ መመሰጋገን ሌላ እንደው በቃ ይሄን መመሰጋገኑ ምናምን እንደባራ ተያይቶ እንደዚህ አይ አይደለም። ይሄ ካለኝ ከአቀራረባችንና እሱም ያው እኔ እንጃ እየሱን አላውቅም የራሴን ግን ያመሰግናለሁ። በቃ ኧረ በቃ ነገሩን ቀለል አድርጉት ወይ ወተን ፈታ እንበል። ኧረ እዚህ በቃ እዚህ ቡናችን እናፍላ ምናምን አይሻልም? ዛሬ ደስታችን ቀን ነው። ፈታ እንበል ከተፈለጋችሁ አይ በቃ እኔ ቡና ላፍላ የመውጣት እንትን የለኝም የመውጣት እቅድ የለኝም። ደስ ይለኛል እኔ እዚህ ቡና በቃ ግን ነገሩን ቀለል አድርጉት። ማን ይመጣ? ሰላም ናችሁ? ምንድን ነው? ማን ነው? ምንድን ነው? ያጎቷ ልጅ መጣ። ይኸው ባለፈው አልነገርኩም አልሰማ ብለኝ ያጎትሽ ልጅ ነው? ይኸው ያልኩት አልቀረም። ያልነገርሽኝ ነገር አለ? ምንድን ነው? ያጎትሽ ልጅ ነው? ታዲያ ጨራሽ ምንድን ነው ያደረግሽው? ሰብ አየህ አላልኩም ነበረ ብዬ ሰብለ እኔን አስረጅኝ እስኪ ምንድን ነው እየተካሄደ ያለው? ታዲያ ምንድን ነው እንዴ? ጭራሽ አጎቷ ልጅ ለምንድን ነው የሚደውለው አንቺ ጋር? ማን ነው ይሄ ሰውዬ? ንገሪኝ እንዴ። ጭራሽ ቤቱ ድረስ ምን አውቃለሁ እንዴ? ምንድን ነው ምን አውቃለሁ ማለት አንተ አትነቃም እንዴ? አንተ ወንድ ልጅ አይደለ እንዴ? ነግሬህ ነበር። ምንድን ነው ማድረግ ያለብኝ? ነግሬህ ነበር እንዴ? ማን ነው ልጅ እንደሚመጣ ነግሬህ ነበር። አይ እንትን ነው ቤታችን ድረስ ከፍቶ ስነ ስርዓት እንኳን የለውም እንዴ? ጭራሽ በር እንዴት እንደሚከፈትም ያውቃል። ምን ማለት ነው ስነ ስርዓት የለውም? ታዲያ በገዛ ቤታችን ዝም ብለህ ከፍተህ ትገባለህ እንዴ? ቤቱ የማን ነው? እሷ አይደለች እንዴ ባለቤቱ? ባለቤቷ ነኝ። እንዴት አወቅህ? ባለቤት እንደሆነች እንዴት አወቅህ? አይ ተይው፣ ባለቤቷ ነኝ። ማን ይሁን ባለቤቱ፣ ሁለቱም እኮ ባለቤት ናቸው። አንኳኳ ይከፈትልሃል ማለት ሁለቱ ባልና ሚስት ናቸው። አይ ነው ሁለቱ ባልና ሚስት ከሆኑ ደግሞ እና እንዴት በዛ አወቅህ? መሰረት እሷ ታቀኛለች መጥቻለሁ። የምታውቂው አንቺ ለምን አትነግሪኝ? ያጎቷ ልጅ ነህ? ያጎቷ ልጅ ከሌላ የተወለድክ ነህ? እኔ
ለምን አትሰማኝም? ምን የምትወጪው እኮ የለም። ምን እንደሆነ ማን ነው ይሄ ሰውዬ? ለምን አትናገሪ? ከኔ ውጭ እንትን እያልሽ ነበር እንዴ? ቆይ ማለት ተስማምተን ነበር። ያው ሁሉ ነገር ካወራው በኋላ እንዴት ታደርጋለህ? ምንድን ነው የምትስማሙት? አሁን ይኸውልሽ ባወራነው መሰረት እንግዲህ አንድ ሰብለ ምንድን ነው ካሜራውን አስገብተው ነው ምንድን ነው ካሜራ? የምን ካሜራ ነው? ምንድን ነው የምታወራው?